ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። ውዶች ቪዲዮን ሼር ላይክ አድርጉ፣ ቤትን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ። ዛሬ መናገር የሚፈልገው ወሳኝ መልእክት ነው። እኔ ለሄሚዬ ነው የምናገረው። ምክንያቱም ሰሞኑም እየተፈጠረ ያለው ነገር ላይ ለሄሚ ነው እንጂ መናገር ያለባት ለብሩክ አይደለም። ገባችሁ አይደለም? ምንድን ነው ብሩክም ያው መናገር ያለብን ቦታ ላይ እንናገራለን። ገባችሁ አይደለ? እቺ ልጅ ምን አቄዳ ምን አስባ ወደ እነሱ ህይወት እንደመጣች ማለት ሁሉም ነገሯ አነጋገሯ ሁሉም ነገሯ ያሳያል። እንደምታውቁት ገባችሁ አይደለ? ብሩክንና ሄሚ ለማለየት ወስና ነው የመጣችው። የምር ነው የምላችሁት። እንዴት ነው አንድ ሰው 2 አመት ሙሉ ማለት ቲቶ እየኖረ የነበረው ፍቅሩን እንደ አዲስ አድርጎ እንጀምር። እናንተ ለኔ ፍቅረኛ ነበርክ ብሎ እንደ አዲስ ምናገረው። እዚህ ጋር ደግሞ ሲጀመር ልጅቷ አይደለችም ጥፋተኛ። ልጅቷ ላይ ምንም ጥፋት የለባትም። እንዲሁ ማስረግጬ ሲነግራችሁ ማለት እሷ አንድ ሰው እኔ ቤቴ ሲመጣ ወንበር ሲሰጥ አይደል እንደሚቀመጠው ገባችሁ አይደለ? እና እዚህ ጋር ቁጭ በል ብዬ ቦታውን ሲሰጥና ፊቱን ጥሩ ፊት ሲያገኝ አይደል እንደ እኔ ቤት ላይ ቤቴ የሚመጣው እንግዳም ይሁን ወንበር ላይ የሚቀመጠው አንድ ሰው ቦታ ካልሰጠው ፊት ካልሰጠው አንድም ሰው እኔም አይቀርብምም እኔም ጋር ሊመጣም አይችልም። ገባችሁ አይደለ? እዚህ ጋር መናገር የሚፈልገው ነገር ሄሚ በጣም አንቺ ለእምነት እንጃ ብዙ እምነት የለሽም አንቺ ማለት ነው። አንድም ሰው ይኸውልሽ የኔ ነው ብለሽ ከተቀበልሽ የኔ ነው ብለሽ ከሱ ጋር ፍቅርም ይሁን እንጃ ጓደኛም ከሆነ መጀመሪያ እምነት ያስፈልጋል። መጽሐፍ ቅዱስ ላይ ሲናገር ምን ይላል? እምነትና ተስፋ ቃል ፍቅር ሶስቱም ጸንቶ ይኖራል ይላል። ግን ከሁሉም የሚበልጠው ፍቅርና እምነት ነው። መጀመሪያ ለሰው ልጅ እምነት ይኖራችሁ። የምር ነው። ፍቅር ውስጥ ላይ ከመግባታችሁ በፊት ሰው ልጅን እመኑ። አንድ ሰው ለኔ የወደፊት አጋሬ ነው፣ የልጆች አባት ነው፣ ፍቅረኛ ጓደኛዬም ባሌም ይሆናል ብለሽ የምታምኚው ከሆነ ማመን አለብሽ። ደግሞ ካንቺ በፊት የነበረው ነገር ለምን አልጋ ላይ ተኝተናል ብላ ለአንቺ ፎቶ ብትልክ ራሱ ማመን የለብሽም አንቺ እንዴ። አንቺ እኮ በአንተ እኮ ነው እሷ አምነሽ ለሷ ቦታ እየሰጠሽ ያለሽው። እንዴ ቀልድ ነው እንዴ ህይወት? አልገባኝም። እንዴ ቀልድ አይደለም እኮ ህይወት። ምን ሆነሽ ነው ደግሞ? ምንም ብትል ራሱ አንቺ ዋጋ የከፈልሽው ሰው ዋጋ ከፍለሽ እዚህ ጋር 2 አመት ሙሉ ለሱ ዋጋ ከፍለሽ የኖርሽውን ሰው በአንዴ ወይም ይኸውልሽ የኔ ነው ያልሽው ነገር ማጋፈጥ አለብሽ። አንቺ ራሱ የኔ ነው ብለሽ የወሰንሽው ነገር ላይ እስከ ጥግ ድረስ ነው ማጋፈጥ ያለብሽ። ገባሽ አይደለ? እሷ የትላንትና ወይም የድሮ ሴት ስለሆነች ለሷ ማለት ፍቅር አለ ምናምን ብለሽ መተው የለብሽም። እዚህ ጋር ደግሞ እንዲታምኚ እሱ ደግሞ አንቺ ነው የሚፈልግሽ ብሎ ተናግሯል። ቢፈልጋት ኖሮ አይናገርም ነበር። ገባሽ አይደለ? እና ትላንትና ደግሞ ነገሩን ጨርሳችሁ ልትሄዱ ስትቆሙ ማለት እንጃ ልጅቷ ጋር አውርታችሁ ትጠርሱ ምስጢር ይዘረግፋለሁ ጉድክን አወጣሉ ስትል ጉድ ምንድነው ብለሽ ነው የጠየቅሽው? ለምን ትጠይቂያለሽ? ዝም ብለሽ አትሄጂም እንዴ አንቺ? እንዴ አሁንም ደግሞ እኮ ደውላ በሌላ ስልክ ቢታገኝ አግኝተሽ እኮ ሌላ ወሬ ሰማሽ ማለት ብሩክ ሌላ ግጭት ነው የምትፈጥሪው። እኔ ሳስበው እንደምን ሆነሽ ነው? ታይ እንጂ ሄሚዬ እኮ ፍቅር ከመጀመርሽ በፊት እምነት ይኑርሽ፣ እመኚው አንቺም። እኔ ውዶቼ ሄሜን ለምን እንደዚህ ብለሽ እኔ እየተናገርኩ አይደለም፣ እውነቱ ነው የተናገርኩትኝ። አንድ የምር ነው ህይወታችን ላይ መጀመሪያ ላይ የሚያስፈልጉ እምነት ነው። እምነት ካለ ብዙ ነገር እንደራረጋለን፣ እናረጋለንም፣ እንኖራለንም። ብዙ አመታት ነው እንቆያለን፣ እንወልዳለን። በቃ ይወልዳሉ፣ ያ ማለት ይጋባሉ። ብዙ ነገር ማላቸው ላይ ይፈጠራል። መልካም ነገር ምን ካለ እምነት ካለ መጀመሪያ ለሰው ልጅ እምነት ያስፈልጋል ነው። ገባችሁ አይደለ? እምነት ያስፈልጋል። ሄሚዬ ላንቺ በጣም እምነት ያስፈልጋል። ብሩክን ይመኙ። የምር ነው ማመን ካለብሽ ይመኙ። እንዴት ነው እንዴ አንቺ ሁሉም ሰው ስልክሽ ላይ የላከው ነገር አይተሽም ነገር ትጀምሪያለሽ። የኔ ሰው ወሬ ሲነግርሽም እሺ ብለሽ ነው የምትቀበዩ። ለምን? ህይወቱ እኮ ነው ሄሚዬ፣ መስዋዕት የከፈልሽው እና አንድ ሴት መጣ የኔ ፍቅረኛ ነው ብትል ራሱ አንቺ መስማት የለብሽም። ማጋጩን ማሆን ይኸውልሽ እግዚአብሔር በጥፊ ማለት ነው ያለብሽ። እንዴ መስዋዕት የከፈልሽው ሰው እንዴት ነው አንቺ በአንድ አሳልፈሽ ልትሰጪ የምትችይው? አልገባኝም ውዶቼ። ከኔ በፊት ልጅ አለ ብሎ ከኔ ፍቅረኛዬ ከኔ በፊት ሌላ ሴት ጋር ሆኖ ልጅ ቢወልድ ራሱ ኔቨር እኔ አልሰማም። ምክንያቱ ምንድነው? ከኔ በፊት ነበር አይደለ? ኢሶኬ በቃ
ከኔ በፊት የነበረው ነገር ላይ እኔ ምንም አይመለከተኝም። እቺ ልጅ አሁን የሆነ ወሬ ይዛ እንደምትመጣ እኔ እርግጠኛ ነኝ። እግዚአብሔር ምስክሬ ነው። ታያላችሁ የሆነ ወሬ ወይም ምን እንጂ አላውቅም፣ የሆነ ነገር አለ ብላ ትመጣለች። ይሄንን ገና አምነሽ ገና እንደምትቀበዩ ነው እኔ እየተሰማኝ ያለው ሄምዬ ማለት ነው። እግዚአብሔርን እንደ ታይ እንጂ መጀመሪያ እምነት ይኑርሽ፣ አይመኙ አንቺ አምነሽ መቃ ማለት እምነት ካለ ጠንካራ ሆነሽ ትቆሚያለሽ። የኔ ነው ያልሽው ነገር መጋፈጥ ትችያለሽ፣ ካመንሽ ማለት ነው። ያመንሽው ነገር ደግሞ እስከ ጥግ ድረስ መሄድ ነው ያለብሽ። ገባሽ አይደለ እንደ ማን ስለሆነች ነው እሷን አንቺ አምነሽ ምንድነው ብለሽ እሷ ራሱ እንድታስረዳ ምትጠይ ማን ስለሆነች? ሲጀመር እናንተ የራሳችሁ ምን አይነት ሰዎች ናችሁ? ሁለታችሁም ማለት ነው። አዎ ትላንት ወዲያ አግኝቷታል። ነገሩን እስከ ጥግ ድረስ ለማስተካከል ይሆናል። ገባሽ አይደለ? ለአንዴና ለመጨረሻ ሊሆን ይችላል ያገኘው ብሩክ። ገባሽ? እና ሶ ምንድነው ማለት ያገኘው ነገር ነገረሽ አይደለ? እሱን ደግሞ ይሁን ብለሽ ተቀብለሽ ከዚህ በኋላ ደግሞ የሚታመጣው ነገሮችን አንቺ ማመን የለብሽም። ልክ ነሽ ብለሽ ልክ ነሽ ማለት የለብሽም። ገባሽ አይደለ? እንዴት ነው በአንዴ ማመን ይቻላል እንዴ? እንዴ የት ነበረች አንቺ? 2 አመት ሙሉ የት ነበርሽ ብለሽ መጠየቅ ነበረብሽ። ከኔ ጋር ፍቅር ከመጀመራችን በፊት አንድ ቪዲዮ ላይ ስንገናኝ እኔ ጓደኛም የለኝም ብሎ ተናግሯል ማለት ነበረብሽ። እንዴ ያለው ነገር ሁሉ አንቺ ማለት ምንድነው? ዝምታን ለምንድን ነው የምትመርጪው አንቺ? እንዴ ዝምታው እኮ ምንም አይጠቅምም ሄሚ፣ የምር ነው የምልሽ። ማመን ያለብሽ ነገር ይመኙ እና ደግሞ እሷን ደግሞ የምትናገር ከዚህ በኋላ የሆነ ነገር ወይም በሌላ ስልክም ልታገኝሽ ትችላለሽ። ማግኘት የለብሽም እንደ ሄሚ። ህይወት እንደዛ አይደለም መመራት የምትችይው። ሰው ያለሽ ነገር ሁሉ የሚያልፈው ንፋስ ሁሉ ስንቀበል መኖር አልችልም። ገባሽ አይደለ እንደ መጀመሪያ ለሰው ልጅ እምነት ኖር እንጂ አምነሽ መቀበል እንደዚህ ነው ማለት እንደ አሁን እኮ እንደ ምን ማለት ነው አልገባኝም። 2 አመት ሙሉ ኖረሽ እንዴት አታምኝም አንቺ ብሩክን? ሁለታችሁም መተማመን ያስፈልጋል። ብሩክም ደግሞ የሚታደርገው ነገር ለሷ ማስረዳት አለብን። ብሩክም እንደዛው የሚታደርገውን ነገር ለሷ ማሳወቅ አለብን። ገባ አይደለ? ሄሚም ደግሞ የሆነ ነገር ሲፈጠር የሰውን ወይ ሰምተሽ ሜዳ ላይ ካሜራ ደቅነሽ እንዳትመጪ። እንደ እንደዚህ ያለችኝ እንደዚህ ያለች እያስቸገረች ነው። ለሷ ብለሽ ከዚህ በፊት እኮ ከቡታጀራ አዲስ አበባ የትሹ እንደ ለምን እንዳንቺም ሴት ነች። 2 አመት ሙሉ ትታለች። 2 አመት ሙሉ የት ነበርሽ? ስለዚህ የኔና የኔ ብቻ ነው ብለሽ መናገር ትችል ነበር። አንቺ ግን ይሄ ነገር አላደረግሽም። እና አንቺ ግን ማለት የሆነ እንጃ ሴት የሆነ ነገር ስትልክ ሁሉ እንደ ማለት አምነሽ ነው የምትቀበሉ። ሰው አይደለም ህይወትሽ የሚኖረው ሄሚዬ። ውሸት ወይም የሆነ ውሸት ካለ ህይወትሽ ማንም ህይወትሽ እኮ ይበላሻል እንጂ ምንም አያስተካክልም። አንድን ሰውን ከወደድሽና ካፈቀርሽ ከፍቅርም በላይ እምነት ነው የሚያስፈልገው። ከትዳር ከመጀመራችሁ በፊት እምነት ያስፈልጋችኋል። ሁለታችሁ መተማመን አለባችሁ። አንድ ነገር ከምታደርጉት ነገር የሆነ ነገሮች ህይወታችሁ ላይ ብዙ ፈተና ሊመጣ ይችላል። ይሄም ብዙ ፈተና ህይወት 2 ነገር ነች። መልካም አለ፣ ክፉ አለ። ያ ነገር ሁሉ ማለፍ የምትችዩ ጀግና፣ አስተዋይ፣ ጠንካራ ልብና ታማኝ ልብ ሲኖርሽ ነው። አንደኛ ባልሽን ማማኝ፣ ሁለተኛ ጠንካራ ሴት ያለውን ነገር የኔ ነው ያልሽው ነገር እስከ ጥግ ድረስ ማጋፈጥ። ገባሽ አይደለ? የምር ነው። እስከ ጥግ ድረስ ማጋፈጥ ነው ያለብሽ። እንዴ ለምንድን ነው ዝም ብሎ? እኔ እንዴት ነው 2 አመት ሙሉ መስዋዕት ከፍዬ ያስኩትን ሰው በአንድ ሴት መጣችና ድሮ የነበረችው መጣ ስትናገር እኔ ማነሽ ብዬ ነው እሷን የሚቀበላት? ማን ስለሆነች እሷ ትንሽና ሚረቴ እንደ ቀልድ ነው እንደ የኔ እናት ምን ይሼ የሚንጂ እኮ እኛ የምናቀሽ አስተዋይ ሴት እንዲሆንሽ ነው። የኔ ነው ያልሽው ነገር ላይ እስከ ጥግ ድረስ የምትሄጂ ነው የሚመስለኝ እኔ። እንዴ አሁን ላይ ግን ይሄን አይደለም እያሳይሽ ያለሽው። ሰው ያለሽውን ነገር ሁሉ ታምኛለሽ። ወደ ቪዲዮ ነው ይዘሽ የምትመጪው። ቻናላችሁ ላይ ራሱ እነኚህ ኮተታም ሴቶችን ለምን ይዛችሁ አምጣችሁ ቪዲዮ ላይ እንደዚህ ነው ቻናል ማለት ዩቲዩብ ላይ ለምን ታመጣላችሁ? እነኚህ ኮታትን ለምን እንደ እና አሁንም ሌላውን መታ የኔ ፍቅረኛ ነበረ ከዚህ በፊት ብትል እሷን ልታምኛት ነው? ኧረ በስመ አብ ወልዴ የምር ይደብራል። የምር ይደብራል እንዴ የምር ነው። አንድን ሰው ወደ ማውደድ እኮ ምንም አይጠቅምም። ከማውደድ ይልቅ እምነት ነው። ከማፈቅረው ይልቅ ከማፈቀሬ በፊት ውዶቼ ከፍቅር በላይ እምነት ነው የሚያስፈልገው ለሰው ልጅ። ፍቅሩን ከመስጣታችሁ በፊት ምን አይነት ልብ ምን ሰጠው
ወይም ፍቅር ውስጥ የምንገባው አንድን ሰው አምነን አይደለ ለሱ ወይም ለፍቅሩ ለሱ መስዋዕት መከፈል የምትጀምሩት አምናችሁ አይደለ እንዴ? አይደለ እንዴ? ማመን አለባችሁ እንጂ ትዳር የምትጀምሩት አምናችሁ ነው። የኔ ነው ብለሽ ተቀብለሽ ነው። ዝም ብለሽ እኔ እንጃ ከመሬት ተነስተሽ ማለት እቺ መጣች የኔ ነው፣ እቺ መጣች ከሱ ጋር ሳልፌ ነበር፣ እቺ መጣች የኔ ነው፣ እቺ መጣች ከሱ ጋር እንደውም አንድ ሴትሽ አልጋ ላይ ተኝተናል ብላ ወይም ከሱ ጋር ነበረ ብላ አሁን እኮ እቺ ሴትዮ የኔ ሴራ አላት ይመስለኛል። ግን አንቺ ኤሚናት ይኑርሽ ውዶች፣ ይሄንን ቪዲዮ ሼር አድርጉ። አንቺ ምን ሆነሽ ነው ሄሚ ላይ እኔ እኮ ሄሚን እስከ ጥግ ድረስ ነው የሚወዳት፣ አሁንም ወዳታለሁ። ግን ማለት እውነቱን መናገር አለብኝ እንዴ። ለምን ዝም ብዬ አልፋለሁ? ለምን ብዬ እንዴ ቆመሽ እሷ ምንድነው? ምን አለ አንቺ እኔ ማላውቀው ከዚህ በላይ እኮ ማውቀው ነገር አወቅኩት። የቀረው ነገር ምንድነው? የቀረው ነገር ይቅራ እንዴ። እቺ ፈጣጣ ሴት የሚታወሩ ነገር እኮ ውሸት እንደሆነ አይታወቅም እንዴ? አንቺና እሱን ለማለያየት እንደመጣች ምንድነው? በአነጋገር አንቺ የተማርሽ ልጅ አይደለሽም እንዴ? አንቺ እንደተማረ ሰው ሳይሆን ምንም ያልተማረ ሰው ነው የምትመስኝ ሄሚያ አንዳንዴ ማለት ነው። እግዚአብሔርን እንዴ አዋቂ መሆን አለብሽ እንጂ ሰው እኮ ህይወትሽ ላይ ወደ ህይወትሽ የሚመጣው ምን ፈልገው እንደሚመጣ ማወቅ አለብሽ እንዴ። የምር ነው እኮ ነው አምነሽ ሰውን እኮ እንዴ እኔ ኧረ ተይ ተይ ሄሚ እግዚአብሔርን ይደብራል። እውነቴን ነው የምላችሁት። አንድ ሰው ከህይወታችሁ ውስጥ ላይ ከማስገባታችሁ በፊት ያ ሰው ከኔ ምን ፈልጎ መጣ? ምን ፈልጋ መጣች? ምን ፈልጎ መጣ? ምንድነው ፍላጎቱ ብለሽ ቆም ብለሽ ማሰብ አለብሽ። ቆም ብለሽ ማለት ነው። ቆም ብለሽ ዙሪያሽን ቀኝና ግራውን ማየት አለብሽ። አንድ ሰውን ቀርበሽ ከማወቅሽ በፊት ሩቅ ላይ ሆነሽ ምን እንደሚፈልግ ከአንቺ ምን እንደሚፈልግ የሰውን ማንነት፣ አነጋገር፣ ፊቱ፣ ሁሉ ነገሩ ያሳያል። አነጋገሩ ያሳያል። ህይወታችሁን ለማበላሸት የሚመጣው ሰዎች ውዶች ማስረዳት አይጠበቅበትም። ክፉ አስበው የሚመጣው ሰዎችን ይኸውላችሁ በስትክክል ታውቃላችሁ። በስትክክል ማለት ነው። ባይናገርም ታውቃላችሁ ምን እንደሚፈልግ። ህይወታችሁ ለማበላሸት ይሁን ፈልጎ ይመጣ ውሸት ይዞ እንደመጣ እውነቱን ይዞ እንደመጣ ማንን ሰው ያሳወቃል። ማወቅ አለባችሁ። ይሄንን ደግሞ ጥሩ ልብ ሲኖርና እምነት ሲኖራችሁ ነው ይሄንን ነገር የምታውቁት። በዚያው ብሩክ ብዙ ጊዜ ይናገራል። እውነት ሲነግራችሁ የምር ነው። እንደዚህ ሰዎች እኔና አንቺ ለማለያየት ነው ብሎ ብዙ ነገር ይናገራል። ግን ያ እውነት ነው ነው የሚገኘው። ግን አንዳንዴ አንቺ ግን ታምኛለሽ ሰውን እና እኔ እንጃ ብሩክ አንተ ያገኘው ነገር ደግሞ እኔን ለአንቺ ነው ብለዋል። ስለዚህ እመኚ መስዋዕት የከፈልሽው ነገር በአንዴ ማረሳት መተው የለብሽም። ጠንካራ ሁኚ፣ ጠንካራ ልብ ኖርሽ። የኔን ያልሽው ነገር እስከ ጥግ ድረስ ተጋፈጪ። ማለት ከሴት ጋር እኔ አልጣላ የምትይው ነገር ደግሞ አዎ አትጣይ። ግን የኔ ነው ካለች እንዴት ነው ያንቺ ነገር የኔ ነው ስትመጣ ለምንድን ነው ማትጣዩ? እንዴ በጥፊ ነው እንጂ ማጋጫት ነው። የኔ ነው ያልኩት በእውነት ይደፋታለሁ። ማንም ምንም አይደለችም እሷ እደፋታለሁ ነው የምላችሁት። ገባችሁ አይደለ? ቀልደን አይደለም፣ እውነቴን ነው የምላችሁት። እና የኔ ነው ያላችሁን ነገር ተጋፈጡ። ብሩክም ሄሚ መጀመሪያ ለሁለታችሁ እምነት ይኖራችሁ። ሄሚ ላንቺም እምነት ይኖርሽ፣ ጠንካራ ልብ ይኖርሽ። የኔ ነው ያልሽው ነገር እስከ ጥግ ድረስ ማጋፈጥ መቻል አለብሽ። ሰው እኮ የላካሽን ወሬ ሁሉ ንፋስን እውነት ነው ብለሽ መቀበል የለብሽን። በተረፈ እና ወዳችኋለሁ። መልካም ቀን ይሁንላችሁ ባይ